እሺ እንቀጥላለን። እንግዲህ ናይን በሚባል ከተማ አንዲት መበለት ሰው ልጅ ጎልማሳ የነበረ ልጅ ሞቶ ሰው ሊቀብሩ ሄደው ጌታችን አዘነ፣ አታልቅሽ አለ እና ቃሪዛውን ነካ፣ አነሳው ማለት ያነሳውን ታሪክ ቅዱስ ሉቃስ ይነግርልናል። እንግዲህ ይሄ አባቶች በምሳሌ ከህሊና ወጥቶ በአፍ የተነገረ ኃጢአት ይላሉ ይመስላሉ። ቀጣይ ላይ አላዛርን ያነሰዋል። እንግዲህ ሶስት ሙታንን በሕይወተ ስጋ እያለ እያስተማረ ሶስት ሙታን እንዳነሳ አባቶችን በምሳሌ ይናገራሉ። ያው መጽሐፍ ቅዱስ ላይ የተመዘገቡትን ነው። ሌሎች በጣም ብዙ ማዕት ነፍሳት እንዳዳነ በመስቀልም ዕለት በተሰቀለ ጊዜ 500 እስከ 600 እንዳነሳ እናምናለን። ግን ሶስቱ የነዚህ የ23ቱ ኃጢአት ምሳሌዎች ናቸው። ቤት ማርቆስ ወንጌል ላይ የተመለከትናት ከቤት ያልወጣችው የመበለቱ ልጅ ነበር፣ የኢያኢሮስ ልጅ ነበር። ይቺ ደግሞ የመበለቱ ልጅ ከቤት የወጣ ሊቀበር እየሄደ ያለውና የቅዱስ ዮሐንስ ወንጌል ምዕራፍ 11 ላይ ደግሞ የተቀበረውን 4 ቀን የሆነውን አላዛር በሶስቱ ኃጢአቶች በህሊና ባለች ኃጢአት፣ በቃል በተነገረች ቃል ኃጢአትና ተደርጋ በጣም የበሰበሰች ኃጢአት በዚህ ይመስላሉ አባቶች ማለት ነው። እና በዚህ መልኩ የዚችን መበለት ልጅ አዳነው፣ ፈወሰው ማለት ከሞት አስነሳው ማለት ነው። ከሞተበት ሊቀበር ከሚሄድበት አዳነው ማለት በተግባር ከመገለጹ በፊት በቃል የተናገረውን ኃጢአት እግዚአብሔር ይቅር ይላል የሚለውን አባቶች በዚህ ምሳሌ ቃል ይናገሩናል ማለት ነው። ታላቅ ነቢይ ተነሳልን እያሉ ህዝቡ አደነቀ። ይህን በእርሱ ዘንድ ዜና በይሁዳ ሀገሮች ሁሉ በአውራጃውም ሁሉ ተነሳ። ልንቀብረው የሄድነው እኮ በቃ አዳነው ብሎ ብዙ ተደናንቀው ተናግረዋለታል ማለት ነው። ከዮሐንስ ስለተላኩ መልእክተኞች የተናገረውን ክፍል የቅዱስ ማቴዎስ ወንጌል ምዕራፍ 11 ላይ ተመልክተናል። ስለ ቅዱስ ዮሐንስ ማመስገኑ ጌታችን ምዕራፍ 11 ላይ ተመልክተናል። ሴቶች ከወለዷቸው መካከል ብሎ ዮሐንስን እንደማመስገኑ ምዕራፍ 8 ላይ ገሊላ አውራጃዎችን ተዛውረውን ስለማስተማሩ፣ ስለ ዘሪው ምሳሌ ወንድሞች ስለሚባሉ የተናገረው፣ ባህሩን ስለመገሰጹ፣ ጋኔን ያደረበትን ሰው ስለማዳኑ፣ ስለ ምኩራብ ሹም ልጅና ስለደረሰበት ስለነበረች ደም ሲፈሳ ስለነበረች ሴት 12 ዓመት ሙሉ እነዚህን ሁሉ ያካተተ ነው። ባለፈው ስለተመለከትን ወደ ኋላ እንድትመለከቱ በመጋበዝ ምዕራፍ 9 ላይ ስለ ሐዋርያት መልአክ፣ ስለ ሄሮድስ ሀሳብ ህስቶን ስለማበርከቱ፣ ሰው ማን ይሉኛል ብሎ ደቀ መዛሙርቱን ስለመጠየቁ፣ ደብረ ታቦር ላይ ክብሩን ስለመግለጡ፣ ስለ ሕማሙ፣ ስለ ትህትናው የተናገረበትን ክፍል ቅዱስ ማቴዎስ ወንጌል ላይ ያየነው ስለሆነ ወደዛ እንድትመለከቱ ሊከተሉትም ስለሚጠይቁ ሰዎች ቅዱስ ማቴዎስ ወንጌል ምዕራፍ 8 ላይ ቁጥር 9 ላይ የነበረውን ታሪክ ያነሳል ድጋሚ ማለት ነው። ምዕራፍ 10 ስለ ሌሎች ሰዎች ስለመምረጡ ይናገራል። ስለ ሰባው መልእክተኞች መመለስ ሄደው አጋንንት አውጥተው መጥተው ጌታ ደስ ብሎናል፣ አጋንንት አውጥተናል፣ በስም ተገዛልን፣ በሰማይ መንግስት ሰማያት ዋጋችሁ ስማችሁ ስለተጻፈ ደስ ይበላችሁ እንጂ አጋንንት ስላወጣችሁ ደስ አይበላችሁ ብሎ መገሰጹ። ስለ ደጉ ሳምራዊ ምዕራፍ 10 ላይ ቅዱስ ሉቃስ ጽፎልን መዝግቦልን እናገኛለን። ምዕራፍ 11 ላይ ስለ ጸሎት ጌታችን ያስተማረውን ክፍል ሐዋርያት ጠይቀው እንዳስተማሩት ጸሎት አስተምረን ዮሐንስ ደቀ መዛሙርት ጸሎት አላቸው ብሎ ቢል አባታችን የሚለውን ጸሎት እንዳስተማረ ቅዱስ ማቴዎስ ወንጌል ላይ በአደባባይ ህዝቡን እያስተማረ ማስተማሩን ምዕራፍ 5 ላይ ቅዱስ ማቴዎስ ላይ እናገኛለን። ምዕራፍ 6 ላይ እናገኛለን። በአንድ ቀን ትምህርት ወደ ተራራ ላይ ህዝቡን በሙሉ እንዳስተማረ። ቅዱስ ሉቃስ ወንጌል ላይ ግን ሐዋርያት ቀርበው እንደጠየቁት ነው። ታሪኩ የተለያየ ነው፣ ግን አንድን ትምህርት ነው አባታችን የሚለውን ጸሎት ነው ያስተማራቸው። ሌላው ደንቆሮ ጋኔን ስለያዘው ሰው ቅዱስ ማቴዎስ ወንጌል ምዕራፍ 12 ላይ ተመልክተናል። በአሕዛብ መካከል ሰላምታ ስለተናገረችው ሴት፣ ሌላው ምልክትን ስለሚጠይቁ ሰዎች ቅዱስ ማቴዎስ ወንጌል ምዕራፍ 12 ላይ ተመልክተናል። ጌታችን ኢየሱስ ክርስቶስ ወደ ምሳ ስለጠራው ፈሪሳዊም ተነጋግረናል። የቅዱስ ማቴዎስ ወንጌል ላይ ምዕራፍ 12 ስለ ፈሪሳውያን እርሾ፣ ማቴዎስ ወንጌል ምዕራፍ 10 ላይ ያለውን ሀሳብ ነው ማለት ነው። ሌላው ስለ በጀለት ባለጸጋ ከከንቱ መጨነቅ ስለማይገባ ስለ መትጋት ጌታችን ያስተማረበትን ክፍል ቅዱስ ሉቃስ ምዕራፍ 12 ላይ ከትቦልን እናገኛለን። ስለ ሰይፉና ስለ መለያየት ጌታችን ያስተማረው፣ ሌላው ስለ ንስሐ ያስተማረበትን፣ ስለ ፍሬ፣ ስለ ሌላት በለስ በሰንበት ስለ ዳነች ሴት፣ ስለ ሰናፍጭ ቅንጣት ምሳሌ፣ ስለ እርሾ፣ ስለሚድኑት፣ ስለ ሄሮድስ፣ ስለ ኢየሩሳሌም መፍታት፣ እነዚህን በምዕራፍ 13 ላይ ቅዱስ ሉቃስ ጽፎልን እናገኛለን። ምዕራፍ 14 ላይ ሆዶ የተነፋውን ሰው እንደፈወሰ፣
በራዝጌ መቀመጥ ስለሚወዱ ሰዎች ለምሳ ስለመጠራቱ ስለ ጌታን ስለመከተል ጌታችን ያስተማረበትን ክፍል ምዕራፍ 14 ላይ ምዕራፍ 15 ላይ ስለ 100 በጎች ምሳሌ ድሬም ስለጠፋ አባትና 2 ልጆች ስላለው ሰው ይሄ በጣም ለየት ያለ ያተራረክ የተያየበት በጣም ትልቅ ምሳሌ። ቀራጮችና ኃጢአተኞች ሊሰሙት ወደ እርሱ ይቀርቡ ነበር። ጸሐፍት ፈሪሳውያን ይህስ ኃጢአተኞችን ይቀበላል አብሯቸው ይበላል ብለው አንጎረጎሩ። እንዲህ አለ ብሎ መለሰላቸው፣ እናንተ መካከል 100 በጎች ያለው ሰው አንድ በግ ቢጠፋ ይተዋል ወይ? ይጠፋ ሄደውን ፈልጎም አግኝቶ በትከሻው ተሸክሞም አልቀረ። መጥቶ ቤት ደጅ ዘመዶቹን ጠራና በዓል አደረገ። ድግስ ደግሶ በዓል አደረገ ይላል ጌታችን። የጠፋ የተባለው የሰው ልጅ ነው፣ አዳም ነው። ጠፋ ፈልጋ የመጣው ክርስቶስ ነው። ፈልጎትም ደግሞ ትከሻው ተሸክሟል። አንድ በግ ቢጠፋ፣ አንድ አባት ልጅ ቢጠፋ እንኳን ልጅ ቢጠፋ መጀመሪያ ቤተሰብ ነበር ዋይ ዋይ የሚሉት። ኋላ ጠፍቶ የነበረው ልጅ ሲገኝ ደግሞ ዋይ ዋይ የሚለው ልጁ ነው። ግን እንደዚህ አላደረገም አምላካችን፣ በትከሻው ተሸከመ። መፈለጉም የሄዱን መድከሙን አይደለም ያስተው ለበጉ አዝኖም በጊቱን ተሸከመ ማለት ነው። እና ይህን ያደረገው ክርስቶስ ነው። የጠፋ በግ አዳምን የፈለገው ባገኘ ሙጭ የተሸከመ እንተኛቸው ጠበቀችን ክርስቶስ ነው። ለሽ ሚት ማርያም ደስ ይበልሽ ምንለው በታምረ ማርያም ይሄንን ነው። ሌላው ስለ ጠፋው ድሪም ወይም ሳንቲም 10 ሳንቲም የነበራት አንዲት ሴት ነበረች። አንዱ ጠፋ፣ 9ን ትታ አንዱን ፍለጋ ቤቷ ውስጥ ያለውን ዕቃም ሁሉ አነሳች፣ መብራት አበራች፣ ጠረገች ማለት ነው። 3 ነገሮችን አድርጋ ሳንቲሟን አገኘች። ባገኘች ጊዜ ኑ ተድላ ደስታ እናድርግ አለች። ሳንቲሙና በጉ ሳያውቁ ነው የጠፋው። በግ ከውሃ ውሃ ከሳር ሳር እያለ ይጠፋል። እኛም እንደዚሁ ከቤተ ክርስቲያን ከደሞዝ ከጥቅማ ጥቅም እያለን ከቤተ ክርስቲያን እንደምንጠፋ ለዛ ምሳሌ ነው። ሳናቅ እንጠፋለን ማለት በጎቹ በግ ሳያቅ ነው የሚጠፋው፣ ሳንቲሙም ሳያቅ ነው የሚጠፋው። አንድ ልጅ ግን በፈቃድ አባቴ ለኔ የሚደርስልኝ ስጠኝ ብሎ ጥሎ ይሄዳል ማለት ነው። ሀብቱን አምጣልኝ ለኔ የሚደርሰውን ብሎ አባቴ አልሞትለት ያለ አይነት ሰው ነው። ይሄ ሰው በጣም አሳዛኝ ልጅ ነው ማለት ነው። በአባት ዘንድ በጣም መታዘን የሚገባው ልጅ ነው። እኛ ብንሆን የምናዝንለት ማለት ነው። እንዴትስ እኔን በቃ አልሞቱ ካልኩለት ማለት ነው ለውርስ ነው የሚኖረው እያለን በጣም ጨነቅ የነበረው እግዚአብሔር ስለሆነ ግን ይህን ምሳሌ የሚናገረው ራሱ እግዚአብሔር ስለሆነ እኛ እንደዚህ ስናደርግ ራሱ እግዚአብሔር እንደዚህ አይለንም ማለት ነው። ከዛ በኋላ ልጁ ሀብቱን ወሰደ፣ ከዘማያን ጋር አጠፋ። ኋላ ተራበ። እንትን ለሚያረቡ የሚሰጠውን መብል ለአሳማ ለሚያበረቡ የሚሰጠውን መብል ለመብላት ተመኘ። እዛ በኋላ ወደ ልቡ ተመለሰ ይላል። እሱ ልጅ ወደ ልቡ ተመልሶ ወደ ቤት ተመለሰ። እኛ እስካሁን ልብ ወደ ልባችን አልተመለስም፣ ወደ ቤትም አልተመለስም፣ ወደ እንስሳም አልተመለስም። እርሱ ይሄ ልጅ እና ተመልሶ ምን አለ? አባቴ ቤት እንጀራ የሚተርፋቸው ብዙ አሉ። ይሄ ሄጄ አባቴ እንዲለዋለሁ ከባሮች አንድ አድርገኝ እላለሁ። በሰማይም በአባቴ በእግዚአብሔር ፊትም በሰማይም በምድርም በድያለሁ ነው የሚለው ብሎ ወደ ቤቱ ሊመለስ ሲል አባት ከውጭ አይቶ በሩቅ አይቶ ሊያቀፍ ሊስመው መሮጥ ጀመረ። መሮጥ ያለበት ከልጁና ከአባት ልጅ ነበር፣ ግን የሮጠው አባት ነው። እኛ ምንም በድለን ብንጠፋ እግዚአብሔር ሁሌም ከውጭ ቆሞ እንደሚመለከተን የሚያሳይ ነው። እኛ ለይቅርታ ለምህረት ለመጠየቅ አንድ እርምጃ እንንቀሳቀስ እንጂ እግዚአብሔር ሮጦ ሄዶም እንደሚያቅፈን የሚያሳይ ነው። አቀፈው፣ ፈሪዳ ረድለት አለ። እዛ በኋላ አንድ ታላቅ ልጅ ነበረ፣ ምንም ቤት የሚሰራ ማለት ነው የሚያገለግል። እዛ ከውጭ ሲመጣ እንደዚህ ድግስ ምንድን ነው ሲባል አባት እኮ ጠፍቶ ለመጣው ወንድም ትልቁን ፈሪዳ አለ። ወረኛ ይሄ ልጅ ሰውዬ ደግሞ ወረኛ ነው። ትልቁን ፈሪዳ አረደለት ሲል በቃ ኮረፈና ቁጭ አለ። እኛ እንደዚህ ከቤት ያለንም እናኮርፋለን። ከውጭ የመጣው ሲመጣ እንዲህ አርጎ እንዴት አርጎ እንዲህ ብሎ እንዴት ይመጣል ብለን እናኮርፋለን። እግዚአብሔር ግን እኛንም የመጣውንም ይቀበላል እና አኮረፈ። እዚህን ጊዜ መጣውንም የኛ መከረኛ አባት መጥቶ ለምንድን ነው እንዲህ ሆንኩ? ሀብቱን ከዘማያን ጋር ላጠፋ ልጅ ለኔ አንድ ቀን እንኳን እንደ ባሪያ ሳገለግል አንድ ቀን እንኳን አንድ ፈሪዳ አላረድክልኝም። ከሀብትን ከዘማያን ጋር አጥፍቶ የነበረ ልጅ ሲመጣ ግን ደገስክለት ብሎ ለአባቱ አቤቱታ አቀረበ። ይሄ ልጅ በእውነት ከቤት ሆኖ የጠፋ ልጅ ነው። እንዴት ቢባል ለአባት ማገልገል እንደ ባርነት መቁጠሩ በጣም ስህተት ነው። ምክንያቱም ለአባት የሚያገለግል ሰው እንደ ባርነት አይደለም። ልጅ ስለሆነ የአባትነት ፍቅር አስገድዶ ነበር መስራት የነበረበት። ቤተክርስቲያን ሆነን በልጅነት ስሜት ለማናገለግለው ለአገልጋዮች ይህ ትምህርት ነው።
ሌላው ቀጥሎ ፈራጅ ነው። ይሄ ልጅ ወንድሙ ጠፍቶ የመጣውን መደሰት ነበረበት። እንዲህ ወንድሜ ከስተወን ጠቁሮ ይሆን መሆን ነበረበት። እርሱ እዛ ከዘማያን ጋር ሀብት ይበትን፣ እሱ ከዘማያን ጋር ይበትን፣ ከደናግላን ጋር ይበትን፣ ገዳም ያጥፋ፣ ለነዳያን የሚያውቀው ነገር የለም። ግን ፈራጅ ሆኖ ተገኘ። ከዛ ውጪ ደግሞ አባቱን እንደማያከብር ቅድም ተመልክተናል። አባቱን አያከብርም። ቢያከብር ኖሮ እንደዚህ አባቱን አይናገረውም ነበር። ከዚህ በኋላ እባክህን ግባ፣ ይሄ ልጅ ጠፍቶ ነበረ ተገኘ፣ ሞቶ ነበረ ሕያው ሆነ፣ ለዚህ ልጅ ደስታ እናድርግ ብሎ አባትየው ለምኖ እንዳስገባ ቅዱስ ሉቃስ ምዕራፍ 15 ላይ ይናገርልናል ማለት ነው። መላእክት በአንድ ኃጢአተኛ ምክንያት ደስ ይላቸዋል ብሎ ትላልቅ ወንድሞች ስለሆኑ መላእክት በእኛ መዳን መመለስ ደስ እንደሚሰኙ ቅዱስ ሉቃስ ወንጌል ምዕራፍ 15 ላይ ይናገርልናል። ምዕራፍ 10 ላይ አንድ ታሪክ በጣም ዘልያለሁ። ጌታችን አንድ ምሳሌ የተናገረው ታሪክ ማለት ነው። ይህም ታሪክ ምንድነው? አንድ ሰው ጠየቀው፣ መጥቶ ቀርቦ መምህር መልካም ያደረገ ጥያቄ ጠይቆታል። ምዕራፍ 10 ቅዱስ ሉቃስ ወንጌል ጌታችንን አንድ ጥያቄ ጠይቆታል። ጌታችን ደግሞ ሌላ ጥያቄ ወደዛ ጠይቆታል። ምንድነው ጥያቄው? ስለ ሰባው መልእክተኛ ስለ ደጉ ሳምራዊ ጌታ ኢየሱስም መልሶ እንዲህ አለው፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ይወርድ ነበር። ሽቶችም አገኙት፣ ደበደቡት፣ አቆሰሉት፣ ልብሱንም ገፈው በሕይወትና በሞት መካከል ጥለው ሄዱ። አንድ ካህን በዚያ ሲያልፍ ሲወርደው ድንገት አገኘው፣ አይቶም አልፎት ሄደ። እንዲሁም አንድ ሌዋዊ ቦታ አገኘውና አይቶ ፈሪሳዊ አገኘና ግን ሳምራዊ አገኘና ግን በዚያ ቀን ሲሄድ አገኘውና አይቶ አዘነለት። ወደ እርሱም ቀርቦ ቁስሉን አጋጥሞ አረሰረሰ። በቁስሉም ላይ ወይንና ዘይት ጨምሮለት በሕይወቱም ላይ አስቀምጦ በአህያይቱም ላይ አስቀምጦ እንዲፈወስ እንግዶች ቤት እንደሚጠብቀው ወስደው የሚድኑበትን አሰበ። በማግስቱም 2 ዲናር አወጣቶ ለእንግዳው ቤት ጠባቂ ሰጠውና ከዚህ አስታምልኝ፣ ከዚህ የሚበልጥ ለእርሱ የምታወጣው ቢኖር እኔ በተመለሱ ጊዜ ይከፍላለሁ ብሎ አንድ ምሳሌ ጌታችን በጣም ውብ የሆነ ምሳሌ ይናገርልናል። ይህ ሳምራዊው አንድ ፈሪሳዊ ነው የጠየቀው። ባልንጀራዬ ማን ነው ብሎ ጌታችን ጥያቄ ጠይቆ ነበርና ከዚህ በኋላ 3 ሰዎችን አንደኛው መጀመሪያ ሌዋዊ ነው፣ ሳምራዊ ነው፣ ከዛ በኋላ ካህኑ ነው። እነዚህ 3 ሰዎች አይተው ዝም ብሎ ሄዱ። በኋላ ሳምራዊ ግን ቁስሉን አጠበ፣ በዘይት ወለወለ፣ በአህያ ላይ ጭኖ ወደ ከተማ ወስዶ 2 ዲናር ከፍሎ ነገ ሲመለስ ግን ከዚህ የበለጠ እከፍላለሁ ብሎ ሄደ ማለት ነው። ይህን ምሳሌ አምላካችን ከዚህ በኋላ ጠይቀው ለዚህ ሰው ባልንጀራ ማን ነው አለ። መልካም ያደረገለት አለ። አይሁዳውያን ፈሪሳውያን የሚል ስም ለመጥራት አይፈልጉም፣ ሳምራውያን የሚል ስም ለመጥራት አይፈልጉም። እናንተ እርስ በርሳችሁ ወንድማማቾች ናችሁ፣ እኔ ለአሕዛብ ለፈሪሳውያን ለኢየሩሳሌማውያን ብዬ አልመጣሁም ሲል ጌታችን እንዲጠሩ ስለፈለገ ሳምራዊ ላለ ማለት መልካም ያደረገለት ብሎ መለሰለት ማለት ነውና በጣም እስራኤላውያን በዘረኝነት በጣም የታመሙ ታማሚዎች በሽተኞች እንደሆኑ አምላካችን ያሳየበት የትምህርት ክፍል ነው። ምዕራፍ 16 እንቀጥላለን። እንግዲህ አንዱ ታሪክ ሲታወስ ምዕራፍ 15 ላይ ያለው ታሪክ ሲታወስ ነው። ወደ 10ሩ ላይ የተመለስኩት የማቴዎስ ወንጌል ጥናቶች ላይ ያሉ ሀሳቦች ናቸው አብዛኞቹ ያሉት። ለዛ ያሌሉትን አንዳንድ ሀሳቦችን ነው ማነሳው። እየጨረስኩኝ ነው። ምዕራፍ 16 ላይ ስለ አመፀኛው መጋቢ ጌታችን እንዲህ ይላል። መጋቢ የነበረ አንድ ባለጸጋ ሰው ነበር። ገንዘብ ሁሉ እንደሚበትን አድርጎ በእርሱ ዘንድ ከሰሱት። ጌታ ጠርቶ በአንተ ላይ የሚሰማው ይህ ነገር ምንድን ነው? እንግዲህ ወዲህ ለእኔ መጋቢ ልትሆን አትችልም እና የመጋቢነት ሂሳብ አስረክብልኝ አለው። ያ መጋቢ አስበው እንደለ ምን ላድርግ? አሁን ጌታዬ ከመጋቢነቴ ይሽረኛል፣ ማረስ አልችልም፣ ለምለሙንም አፈራለሁ። እንግዲህ ጌታዬ ከምግብነት የሻረኝ እንደሆነ ቤታቸው ይቀበለኝ ዘንድ የሚደረገውን እኔ አውቃለሁ። ለጌታዬም ዕዳ የሚከፍለውን ጠራቸው። የመጀመሪያውንም ለጌታ የሚከፍለውን ዕዳ ምን ያህል ነው አለው። እርሱም 100 ማድጋ ዘይት ነው አለው። እነሆ ደብዳቤ ተቀምጠ 50 ማድጋ አለብኝ ብለህ ፈጥነህ ጻፍ አለው። ሁለተኛ አንተስ ለጌታ የምትከፍለው ዕዳ ምን ያህል ነው? እርሱም 100 ማድጋ ስንዴ ነው አለው። እነሆ ደብዳቤ ተቀምጠ 80 አለብኝ ብለህ ጻፍልኝ አለው። ጌታውም አመፀኛውን መጋቢ እንዲህ ብለህ ሰው ስለሰራ አመስግነው፣ ከብርሃን ልጆች ይልቅ የዚህ ዓለም ልጆች ከዓለም ይራቀቃሉና። እኔም እላቸዋለሁ ባለቀችበት ጊዜ እነርሱም ከዘላለም ቤታቸው ይቀበሏቸዋል ዘንድ
በአመፃ ገንዘብ ለእናንተ ወዳጅ አድርጉ ብሎ ሌላ ምሳሌ ጌታችን የተናገረበት ክፍል ነው። እንግዲህ እነዚህ አራት ወንጌላት ላይ ያሉ ምሳሌዎች ናቸው። ቅዱስ ሉቃስ ወንጌል ምዕራፍ 10 ምዕራፍ 15 እና ምዕራፍ 16 ላይ ያለው ምንድነው? ሰውየው መነሻነቱ ጌታችን ምሳሌ እንግዲህ አንድ ባለጸጋ አለ። ባለጸጋው መጋቢ ከስር ሰራተኛ ሾመ። እዛ ለሌሎች ግን ያበድራል። ሲያበድር መጋቢነቱ ትክክል እንዳላደረገ ሌሎች ሰዎች መጥተው ይናገሩበታል። መጋቢነቱ ይሻራል ነው የተባለ። ስለዚህ የተበደሩ ሰዎችን መሰበሰቡ ጠየቃቸው። ምን አይነት ዕዳ አለባችሁ? 100 ያለውን 50፣ አንደኛው 80 ያለውን 100 ያለውን 80 አርገ ጻፋልና ለጌታው እንደዛ ሰጠ። ምክንያቱም ማበደሩን የሚያውቁት እሱ ስለሆነ ማለት ነው፣ ጌታ ያውቀው። ስለዚህ አምጣና ይህን ምሳሌ በጣም ምንድነው ብሎ ትርጓሜ አባቶቻችን ሲያስቀምጡ እነዚህ ከብርሃን ልጆች ይልቅ የዚህ ዓለም ልጆች በዓለማቸው ተራቀቁ ማለት በሁለቱ ተልዳ ደስታ አድርጎ ሊኖሩ እንደሚችሉ የቻሉ ሰዎችን ነው የሚያመለክተው። ባለትዳር ሆነው በዚህ ምድር ደስታ አልቀረባቸውም። ምግብ፣ መጠጥ፣ ልብስ በሚገባ ያገኛሉ። ነዳያንን ደግሞ ይመግባሉ። እነዚህ አሁን እዳ የቀነሰባቸው ማለት ነዳያንን መግቦ ላይ ዋጋ የሚያገኛቸው ማለት ወደ የሚሄድበት አሁን ወጥቶ የሚሄድበት ከመጋቢው ከሚመገብበት ወደ ሌላ ዓለም ሊሄድ ነው ማለት ሀብት ከሚያገኝበት ወደ ማያገኝበት ሊሄድ ነው። ሲሄድ ግን እዛ የቀረ ነገር ሊኖር ይገባል። ለዛ እነዚህ ሰዎች እዳ የተቀበሉ ሰዎች፣ ብድር የተቀበሉ ሰዎች እዳቸውን ግማሹን ከፍሎ ለማን ይሰጡለታል? ለሱ ይሰጡለታል። ምን ማለት ነው ይባል? ምጽዋት የሰጡ ሰዎች ማለት ነው። ምጽዋት ደግሞ እዛ ላይ የሚቀመጥ ነው፣ የሚከማች ነው። ከዚህኛው እንሄዳለን፣ ከዚህ ህይወት ከምድራዊ ህይወት እንሄዳለን። በሰማያዊ ህይወት ደግሞ ምጽዋት ሌላ ይጠብቀናል ማለት ነው። እነዚህ ለነዳያን መስጠትን የሚያመለክት ነው። ስለዚህ በዓለማቸው ከብርሃን ልጆች የዚህ ዓለም ልጆች ተጠበቡ ማለት ምጽዋት ሰጥተው ትዳራቸው በረከት ሆነው በደስታ ደስታ ሆነው በምድር ደስታ አልቀረባቸውም፣ በሰማይም ደስታ ያልቀረባቸው የሰዎች ምሳሌ ጌታችን አምላካችን አድርጎ ያስተማረበትን ክፍል ነው ቅዱስ ሉቃስ ወንጌል ምዕራፍ 16 ላይ ያለው ማለት ነው። ስለ ኦሪትና ስለ ነቢያት ከጥንት ጀምሮ እስከ ዮሐንስ ድረስ ነበሩ ይላል። ከዚህ ጊዜ ጀምሮ እግዚአብሔር መንግስት ይሰበካል፣ ወደ እርሷ ይጋፋሉ። ነገር ግን ኦሪት አንዲት ቃል ከምትወርድ ሰማይና ምድር ቢያልፍ ይቀላል ብሎ ጌታችን አምላካችን ያስተማረበትን ክፍል ካህኑ በቅዳሴ ያነሳል። ይሄን ክፍል ማለት ነው። ሌላው ስለ አንድ ባለጸጋ ስለ አልዓዛር ቀይ ሐር እና በጣም የሚገርም ምሳሌ ምዕራፍ 16 ቁጥር 9 ያለው አንድ ባለጸጋ ሰው ነው ያለው። አልዓዛር የሚባል ደግሞ አንድ ደሃ ሰው ነው ያለው። መጽሐፍ ቅዱስ የባለጸጋውን ስም አልነገረም፣ የአልዓዛርን ስም ይናገርልናል። ደሃው ሰውዬ አልዓዛር ነው፣ ባለጸጋው ስሙ አይነገርም። እግዚአብሔር በስም የሚያውቀው ባለጸጋዎችን አያውቅም ማለት አይደለም። ኃጢአተኛ ነው ባለጸጋ። ኃጢአተኛ ስለሆነ ኃጢአተኛን በእግዚአብሔር መንግስት ስም የላቸውም፣ ህይወት የለም፣ መዝገብ የላቸውም። እና ደሃው ግን አልዓዛር ከባለጸጋው በር ተኝቶ በቁስል ሆኖ ይኖራል። ለውሾች የሚሰጠውን ለመብላት ይመኝ ነበር። አልዓዛር በጣም ቀጭን ልብስ፣ በጣም ውድ የሆነ ልብስ ይለብሳል። ግን አንድም ቀን ይሄን ደሃ ሰውዬ አይቶትም ለመጎብኘትም ፍላጎት ኑሮ አያውቅም። ከዛ ሁለቱም ሞቶ ይላል። መላእክትም አልዓዛርን ወደ ሰማይ ወደ አብርሃም እቅፍ ወሰዱት። ባለጸጋው ሞተ ተቀበረ ይላል። አልዓዛር ሞተ ተቀበረ አይልም፣ ወደ አብርሃም እቅፍ ወሰዱት ይላል። ባለጸጋው ሞተ ተቀበረ ይላል። በቃ በምድር ብቻ የተባረከ ሰውዬ ማለት ነው። በምድር በረከትን አግኝቶ በሰማይ በረከት የሌለው ሰውዬ፣ ወደ ሲኦል የሚጓዘው ሰውዬ የተጓዘበትን ምክንያት የወደቀውን እዛ አልዓዛርን ስላልተመለከተና ምጽዋት ስላልሰጠ። እንግዲህ ባለጸጎች ሀብት የሰጠው ክርስቶስ ለነዳያን ሰጣችሁ እንድትጸድቁ ነው። ባለጸጎች ድሃዎች ደግሞ ከነሱ ምጽዋት ተቀብላችሁ ለነሱ ጠበቃ ሆናችሁ ለራሳችሁም ለነሱም እንድትተርፉ ነው። ይህ ሰውዬ አልዓዛር አለመኮነኑን ይህን ሰውዬ እግዚአብሔርን አለማማረሩን እናደንቃለን። ለዚህ ሰውዬ እና ያህል ሀብት እየሰጠ ለእኔ እንዴት አሰጠኝም ብሎ የዚህም ባለ ሀብት እያየ ባለ ማማረሩ አልዓዛርን ጻድቅ ያደርገዋል ማለት ነው። አልዓዛር ቅዱስ ጻድቅ የሆነ በዚህ ምናሻናት ሌላ ምንም ከዚህ ከባለጸጋው የተለየ ቅድስና ያለበት የለም። አልሰገደም፣ አልጾመም። ህይወቱ ጾም ስለሆነ ስግደት ስለማይችል
ከዛ ግን ውሾች ነበሩ፣ ቁስሉን ይልሱ ነበር። የእግዚአብሔር ባወቀ የእግዚአብሔር ጥበብ የተፈጸመ ነው። እንዴት ቢባል ውሻ ምላስ ቁስል ማድረቅ የሚችል ኬሚካል አለው። የውሻ ቁስል ያርግልህ ይባላል አንድ ሰው ከታመመ። ይህ ማለት ወዲያውም ቁስሉ ይድናል። ለምን? ውሻ ምላስ ላይ ኬሚካል ስላለው ማለት ነው። እና በዚህ መነሻነት የአልዓዛርን ቁስል ይፈውሱ የነበሩት ሆስፒታል ሄዶ ሳይሆን በውሾች ምላስ ነበር። እና እንደዛ አድርጎ እግዚአብሔር አልዓዛርን በምድር ጠበቀው። በምድር ያለውን መከራ ጨርሶ በሰማይ ግን ደስታ አገኘ። ባለጸጋውን በምድር ተመችቶ በሰማይ መከራ አገኘ። ምንድነው በምድር ለምን ተመቸለት ቢባል ምንም ኃጢአት ቢሆን ጥቂት ደግነት አይቀረውምና አይጠፋውምና በምድር የደግነትን ዋጋ ያገኛል፣ በሰማይ ግን የኃጢአተኝነትን ዋጋ ያገኛል። ምንም ጻድቅ ቢሆን ደግሞ ጥቂት ኃጢአት አይጠፋምና በምድር መከራ የኃጢአተኝነቱን ዋጋ የጥፋትን ዋጋ በምድር ይቀበልና በሰማይ ደግሞ ደስታውን ያገኛል። በዚህ መነሻነት ይህን ምሳሌ ጌታችን አሳየው። ከዛ በኋላ ባለጸጋው አልዓዛርን ስደድልኝ አብርሃምን አለው። መታየታቸው ሕያዋን እንደሆኑ ሙታን ሕያዋን ናቸው። የሞተውም ባለጸጋም ሲሆን ያየው አልዓዛርን በሕይወት ባይኖር አይናገርም፣ እየተናገረው ሕያዋን ስለሆኑ ማለት ነው። አልዓዛርን መላክ አልችልም፣ በእናንተና በእኛ መካከል ገደል አለ ብሎ ጌታችን በምሳሌ ያስተማረ። ከዚህ በኋላ እባክህን እሺ አንድ ጊዜ ወንድሞችን እጅ ወጥቼ ያስተምራቸው ልምጣ፣ እንደዚህ አይነት መከራ ቦታ እንዳለ ኃጢ መሆኑን የምናውቀው ለወንድሞቼ ብቻ አለ። ለምን ለዓለም ሁሉ ልናገር አይልም? ኃጢአተኛ ሰውን ለወንድሞች፣ ለወገኖቹ፣ ለቤተሰብ ብቻ ይላል። ይታጠራሉ ቤተሰቦቹ ላይ ብቻ እና ይህን ብሎ ተናገረ ማለት ነው። በዚህን ጊዜ አይ ሙታን ተነስቶ ከሚሄዱ እዛው ሙሴና ነቢያት አሉላቸው አለ። ሙሴና ነቢያት ኖረው ሳይሆን የነቢያቱ መጻሕፍት የሙሴ መጻሕፍት ስላለ ህጉን እዛው አንቦ በካህናት አሉት ካህናት አስተምሮት ይመለስ። ከዛ በኋላ ይድናል። ካልሆነ ግን ሙት ተነስቶ ስለሄደ አይኖርም ብሎ ሄዶ ወደዛ አናውቅም ነው የሚባለው። ሀብቱን ተከባብሎ እርስ በርስ እየተቧደኑ እያተላለቁ ይሆናል የባለጸጋው ልጆች። ስለዚህ ሙት ተነስቶ አንተ አስተማሪ ልትሆን አትችልም፣ እዛው ነቢያቱና ሙሴ አሉለት መጻሕፍቱ አሉለት ብሎ ጌታችን አስተማረ። ስለ ሃይማኖት ኃይል፣ ስለመታዘዝ 10ሩን ለምጻሞች እንዳዳነና ከ10ሩ ለምጻሞች ደግሞ 9ኙ ሳይመለሱ አንዱ ብቻ እያመሰገነ ተመለሰ። 9ኙስ ብሎ ጌታችን እንደጠየቀ ብዙ ሰው ከተፈወሱ በኋላ ወደ እግዚአብሔር እንደማይመለስ ምሳሌ አድርጎ አምላካችን ያስተማረበትን ክፍል እናገኛለን። ቅዱስ ማቴዎስ ወንጌል ምዕራፍ 17፣ ሉቃስ ወንጌል ምዕራፍ 17 ላይ ከእግዚአብሔር መንግስት መውጣትም ደግሞ አንስተው ቅዱስ ማቴዎስ ወንጌል ምዕራፍ 24 ላይ የዳግም ምጽአቱን ክፍል ይናገራል። ምዕራፍ 18 ያለ መሰልቸት ስለ መጸለይ ምሳሌ አንድ ሰው ነበረ እጅግ እግዚአብሔር የማይፈራ ሰውን ማያፈር። ከዛ በኋላ አንዲት ሴት እየመጣች ለምነዋለች። ከዛ በኋላ እግዚአብሔርን ባላፈር ሰውን ባላፈር እግዚአብሔርን ባልፈራ እቺ ሴት ስለሚጨቀጭቀኝ ልስጣት ብሎ ሲሰጥ እናያለን ማለት ነው። ስለዚህ እናንተ ሁሌም አንኳኩ፣ ሁሌም ደጅ ጽኑ፣ ለምኑ፣ ሁሌም አንኳኩ ይላል። ይህ ሰውዬ እንኳን የማያፍረው እግዚአብሔር የማይፈራው የሚመልስ ከሆነ እኔ እንዴት አልመልስላችሁም ነው በምሳሌ ያስተማረው። ሌላው ስለ ፈሪሳዊው እና ስለ ቀራጩ እኔ እንዲህ ጻድቅ ብሎ ራሱን የሚያስበው ሰውዬ ማለት ነው ጸሎት ሲያደርግ እኔን እንደዛው ሰውዬ ስላላደረገኝ ይላል። ያኛው ደግሞ እንደ ቤት መግባት ግቢ መግባት አይገባኝ ብሎ አይኑን አቀርቅሮ ጸሎት እያደረገ የነበረ ነው። ከዛ በኋላ እሱ ጻድቅ ሆኖ ተመለሰ ብሎ በምሳሌ ያስተማረበትን ክፍል ቅዱስ ሉቃስ ያነሳልናል። ሌላው ጌታችን ስለ ሕፃናት መባረክ ቅዱስ ማቴዎስ ወንጌል ላይ አይተናል። ምዕራፍ 19 ላይ ከቁጥር 13 ጀምሮ ስለ ሕይወት ጥያቄ አንድ አለቃም ቸር መምህር ብሎ ስለመጠየቅ ቅዱስ ማቴዎስ ወንጌል ምዕራፍ 19 ላይ ተመልክተናል። ስለ ጴጥሮስ ጥያቄ ጴጥሮስም እኛ ሁላችን ተከተልን ብሎ ስለመጠየቅ ቅዱስ ማቴዎስ ወንጌል ምዕራፍ 19 ላይ ተመልክተናል። ስለ ሕሙሙና ስለ ትንሣኤ ስለ ሞቱ መናገሩን በኢያሪኮ ስለነበረው እውር ሰውዬ ምዕራፍ 19 ስለ ቀራጩ ዘኬዎስን ታሪክ በተለየ ሁኔታ ያነሳል የቅዱስ ሉቃስ ወንጌል። ዛፍ ላይ እንደወጣና ጌታን ሊያየው እንደሚፈልግ ከዛ በኋላ ውረድ አንተ ቤት ሆናለሁ ብሎ ሲል ምግብ ሊበላ እንደወረደ ከዛ በኋላ እባክህን ከዚህ በኋላ ጌታ ሆይ ካለው 1/3 ሀብቴን እሰጣለሁ ብሎ ሰጠ። ዘኬዎስና ማቴዎስን እናወዳድር። ማቴዎስ አንድም ነገር እንዳይኖር አድርጎ ሙሉን በትኖ ነው ያመጣው። ይህ ሰውዬ ግን 1/3ኛውን ብቻ ነው ከፍላለሁ ያለው እንጂ ሙሉን አልነበረም። ዘኬዎስ አንጻር ማቴዎስ የጸደቀ ነው ሐዋርያ፣ ሙሉ ሐዋርያ ሊባል ይገባል። እውነት ነው። በዚህ ምድር አግብተው ልጅ ወልደው ያሉ ሰዎች ይገባል ሀብት መያዝ።
ግን እንደ ማቴዎስ ምንና የሚሄዱ ሰዎች ፍጹም የሚሄዱ ሰዎች ምሉን በትነው መምጣት በሙሉ ልብ ጌታን መከተል እንደሚገባ የሚያስረዳ ምዕራፍ 19 ከቁጥር 1 ጀምሮ እስከ 10 ድረስ መጨረሻ ድረስ ያለው ምዕራፍ 19 ቀጥሎ 10 በኋላ 10 መናንያን ስለተቀበሉ ሰዎች ምሳሌ ይሄ 8 መክሊት ለመስጠታቸው ምሳሌ የሚሆነው ማለት ነው። ምናን ብሎ ገለጸው። ምናን ወይ መክሊት በሚል ምናን ዘበዛው መክሊት ዘረባ እንላለን። ወቱ ኢየሱስ ክርስቶስ ብዙ የሚሆነው ምናን መክሊት ዘረባ የሚረባው መክሊት እርሱ ኢየሱስ ክርስቶስ ነው ብለን መክሊቱ ራሱ ክርስቶስ እንደሆነ የሚበዛው የሚትረፈረፈው የሚበዛው የሚበረክተው መክሊት ክርስቶስ እንደሆነ ቅዱስ አባ ጊዮርጊስ ዘጋስጫ ሰዓታት ድርሰት ያመሰግናል ማለትና ምናን መክሊት ቢባል አንድ ናቸው። ስለተቀበሉ ሰዎች ስላልመለሱ ሰዎች ያለውን የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 13 ጀምሮ ያለውን ታሪክ የሚያነሳ ነው ማለት ነው። ምዕራፍ 20 ላይ ሊቀ ካህናት የቀረበው ጥያቄ ማቴዎስ ወንጌል ምዕራፍ 26 ላይ ስለ ቄሳር ግብር ስለመስጠት ማቴዎስ ምዕራፍ 22 ላይ ስለ ትንሣኤ ሙታን ማቴዎስ 22 ላይ ምዕራፍ 21 ከሁለት ማሊቆችን አገባችው ድሃ ሴት እቺ ሁለቷን ሳንቲም የጨመረችው ይህን ደግሞ ቅዱስ ሉቃስ ወንጌል ላይ ብቻ የሚገኝ ነው። ምዕራፍ 21 ላይ የምናገኘው ሁለቷን ሳንቲም አገባች፣ ባለጸጋዎች ብዙ ብር ሲያስገቡ ነበር፣ ጌታችንም እርሷ ብዙን ትዳሯን ሁሉ ነው የሰጠችው ብሎ ከሌለ ላይ የሚሰጡ ሰዎችን ብፁዕ ብሎ እንደሚያመሰግን ምዕራፍ 22 የካህናት አለቆች ጌታን ለመግደል እንደፈለጉን የሚናገር ክፍል ነው። ይሁዳ አሳልፎ ስለመስጠቱ፣ ሃይማኖት ስለማጽናት፣ አይሁድ እጅ ስለመግባቱ፣ አይሁድ ጌታችን ላይ ስለመዘባበታቸው ምዕራፍ 23ም እንደዚሁ ጌታችን መሰቀሉን በጲላጦስ ፊት መቆሙ፣ ስለወጡ ወንበዴዎች፣ ስለ መቃብሩ ቅዱስ ማቴዎስ ምዕራፍ 24 ደግሞ ስለ ትንሣኤው፣ ስለ ዕርገቱ፣ ስለ ሁለቱ ሐዋርያት ኤማሁስ ስለሚሄዱ ሰዎች የሚናገር ክፍል ነው። ያስተማረን የመከረን የገሰጸን ቅዱሳን አምላክ ስሙ ዘወትር የተመሰገነና የተወደሰ ይሁን። ወስብሐት ለእግዚአብሔር።